ኢራን መቼ እንደገነባችው ዓለም ፈጽሞ ያውቅም። እሷም እንደ አውሮፓውያን አቆጣጠር ከ2009 በፊት ትንፍሽ አላለችም። ከበረሃማዋ ኮም ከተማ በ10 ኪሎ ሜትሮች ርቀት ውስጥ ባለ ተራራማ አካባቢ ከተራራ ስር ተደላድሎና ተቦርብሮ ከ80 እስከ 90 ሜትሮች የሚጠልቅ ምድር ውስጥ የተገነባና በትልቅነቱ እንግሊዝና ፈረንሳይን ከሚያገናኘው ዋሻ የሚበልጥ ነው። አይበገሬና የሚሳኤልም ሆነ የአየር ጥቃት ፍንክች እንዳያደርጉት ነው የተገነባው። ይህ የኢራን ግዙፍ የኒውክሌር ጣቢያ እንቅልፍ የነሳት እስራኤል ጣቢያውን ለመምታትና ለማውደም ያሰበችው ከ2023 ጀምሮ ቢሆንም ጣቢያውን ማውደም የምትችልበት አቅም ስለሌላት የአሜሪካን ድጋፍ ስትለምንና አሜሪካ ወደ ጦርነቱ እንድትገባ ስትጎተጉት ኖራለች። በተፈጥሮ ገጽታ በጥልቀት በመገንባቱ እንዲሁም በሩሲያ አየር መቃወሚያ የሚጠበቀው ይህ የኢራን አይደፈር የኒውክሌር ጣቢያ የዘወትር የእስራኤል እንቅልፍ ማጣት ምክንያትም ሆኗል። No damage has been seen at the site of the Fordow fuel enrichment plant or at the Kondab heavy water reactor. እንኳን ደስ አላችሁ። ቀድሞ ለተመዘገቡ 20 ሰዎች ብቻ በካሬ 107,000 ብር ሲሸጥ የነበረውን ቅንጡን የመኖሪያ አፓርትመንት በካሬ 19,000 ብር ቅናሽ አድርገን ለጥቂት ቀናት ብቻ በካሬ 88,000 ብር እየሸጥን ነው። አዲሱንና የመጨረሻውን ዲያስፖራ ብሎ ቁጥር 3 በደንበኞቻችን ጥያቄ መሰረት እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን ይዘን መተናል። በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ በ8% ቅድመ ክፍያ ብቻ ከባለ 1 መኝታ እስከ ባለ 4 መኝታ ከዝቅተኛ የወለል አማራጭ ጋር ማግኘት ይችላሉ። በተጨማሪም 60% የባንክ ብድር ለሁሉም ቤቶች አመቻችተናል። ውስን ቤቶች ብቻ ስለቀሩን በ0950 205551 አሊያም በ0932 891767 ላይ ይደውሉ። ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች ለዛሬ ኢራን ከዓለም ሰውራ በምስጢር ስለገነባቸው አነጋጋሪውና ይበገሬው የፎርዶ ኒውክሌር ጣቢያ እናወጋችኋለን። ቻናሉ አዲስ የሆናችሁ በየዕለቱ የምንለቃቸው ተረካዎች በፍጥነት እንዲደርሷችሁ ሰብስክራይብ በማድረግና ደውሏን በመጫን ቤተሰብ እንድትሆኑ እየጋበዝን እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። አስደናቂው የኒውክሌር ጣቢያ ፎርድ ከቴህራን ስንነሳ በስተደቡብ 96 ኪሎ ሜትር ላይ ይገኛል። በዓለም የሺያ እስልምና ዘውግ ዘንድ ቀድሷና ጥንታዊቷ ከተማ ኮም ብንመትር ደግሞ ምስጢራዊ ፎርድ የኒውክሌር ጣቢያ 35 ኪሎ ሜትሮችን ብቻ ነው የሚርቀው። ኢራን የፎርዶን ጣቢያ መቼ እንደገነባቸው ዓለም አያውቅም። እሷም እንደ አውሮፓውያን አቆጣጠር ከ2009 ዓ.ም በፊት ትንፍሽ አላለችም። ነገር ግን ከበረሃማ ኮም በ10 ኪሎ ሜትሮች ርቀት ውስጥ ባለ ተራራማ አካባቢ ውስጥ ይህን ምስጢራዊ ግንባታ ስትወጥ ያሰበችበት የራሷ ምክንያት ነበራት። ይኸውም አንደኛ የኮም አውራጃ የዓለም ሺያ እስልምና ተከታዮች ቅዱስ ስፍራቸው በመሆኑ በአቅራቢያው የሚተከለውን የፎርዶ ኒውክሌር ጣቢያን ለራሳቸው ፕሮጀክት ከመጠበቅ አልፈው ጉዳት ቢደርስበት እንኳ ተጽዕኗቸው ከፍ ያለ ይሆናል ከሚል እምነት መሆኑ ነው። ሁለተኛው የኢራን ጥንቃቄ የተሞላበት የቦታ መረጣ ደግሞ የፎርዶ ሸለቆ በግዙፍ ተራራዎች የተሞላ ስለሆነ በተለየ ከእስራኤል በጠቅላላው ደግሞ ከምዕራባውያን ኃይሎች ጥቃት ለመከላከል ያስችል ዘንድ ተራራ ተደራርሎና ተቦርቡሮ ከ80 እስከ 90 ሜትሮች የሚጠልቅ የምድር ውስጥ ግንባታዎች መገንባት አስፈላጊ ሆኖ ስለተገኘ ነበር። ይህን ያህል ጥልቀት ያለው የፎርዶ የምድር ውስጥ ግንባታ ከኢራን ዋነኛ የኒውክሌር ግንባታ ጣቢያ ናታንዝ አንጻር ሲታይ 4 እጥፍ የሚበልጥ መሆኑ ኢራን ለፎርዶ ጣቢያ የሰጠችውን ትኩረት ያሳየ ነው። በጥንታዊቷ የኮም ከተማ ተራራማ አካባቢ ተደብቀው ለኢራን የኒውክሌር ማብለያ ስራዎች አስፈላጊ የሆነ ስፍራ የሚገኘው የፎርዶ የኒውክሌር ጣቢያ ምንድነው? ትልቅነቱ እንግሊዝና ፈረንሳይን ከሚያገናኘው ዋሻ ይበልጣል ተብሎ የሚገመተውና እስራኤል በኢራን ሰማይ ላይ የበላይነትን አግኝቻለሁ እያለች ባለችበት በዚህ ሰዓት እንኳ ይሄን የኒውክሌር ጣቢያን ለመምታት ሞክራ አቅም ያጣችበት ምስጢር ምንድነው የሚለው አሁንም ጥያቄ ሆኖ ቀጥሏል። እስራኤል አለኝ የምትላቸውን መሳሪያዎች ሁሉ ተጠቅማ ልታጠፋው ብትሞክርም ዝንቡን እንኳን እሽ ሊሉ ያልቻሉት ፎርዶ ከዋና ከተማይቱ ቴህራን በስተደቡብ 96 ኪሎ ሜትር ርቀት ላይ የሚገኘው የዩራኒየም ማበልጸጊያ ቦታ ለኮም ከተማ ቅርብ በሆነ ተራራማ አካባቢ ነው የመሸገው። በፎርዶ የሚገኘው ውስብስቡን የኒውክሌር ማብለያ ጣቢያ በመጀመሪያ ኢራን ለሀገሪቱ ከፍተኛ እስላማዊ አብዮታዊ ጥበቃ ልትጠቀምባቸው እንደሆነ አድርጋ ነበር የገነባቸው። በኋላ ላይ ግን ኢራን ለሰላማዊ ኒውክሌር ማበልጸጊያነት መጠቀም እንደጀመረች የተባበሩት መንግስታት
በገባችው ውል መሰረት ለዓለም አቀፉ የአቶሚክ ኃይል ኤጀንሲ እንደ አውሮፓውያን አቆጣጠር በ2009 ገልጻለች። ኢራን በመስከረም 2009 ለዓለም አቀፉ አቶሚክ ኢነርጂ ተቆጣጣሪ ተቋም በጻፈችው ደብዳቤ በፎርዶ የኒውክሌር ጣቢያ ለኒውክሌር የጦር መሳሪያ ግብዓት የሆነውን ዩራኒየምን ማብላላት ስለመጀመሯ በገለጸች በቀናት ውስጥ ድሮም እናውቃለን ለማለት በሚመስል መልኩ አሜሪካ፣ እንግሊዝና ፈረንሳይ በይፋ ስለ ኢራን ኒውክሌር ቴክኖሎጂ ጅማሮ መግለጫ ሰጥተው ነበር። እውነታው ግን እጅግ ምስጢራዊ የሆነው የፎርዶ የኒውክሌር ጦር መሳሪያ ኢራን እስከገለጠችበት ጊዜ ድረስ አለማወቃቸው ነው። በ2009 እንኳን ጣቢያው ወደ 3 የሚጠጉ የተጣሩ የዩራኒየም ንጥረ ነገሮች ቋቶች መገኘቱ ነገሩን አነጋጋሪ ያደርገዋል። ምክንያቱም ደግሞ በጣቢያ ውስጥ ኢራን የኒውክሌር ቦምቦችን ለመስራት የሚያስችላትን የተጣራ ዩራኒየም ክምችትን አሟልታ መገኘቷ ነው። በዚህ ደረጃ የተገለጸው የፎርዶ የኒውክሌር ጣቢያ ውስጥ የተገኘው የተጣራ ዩራኒየም ናትራን ከተሰኘው ከሌላኛው የኢራን ኒውክሌር ማዕከል በሺዎች እጥፍ ሆኖ መገኘቱም የፎርዶን ትልቅ አቅም ያመላከተ ነው። ኢራን በአብዮታዊ ዘብ የወታደር ሰፈር አሳባ በምስጢር የገነባችው የፎርዶ ኒውክሌር ጣቢያ እጅግ ምስጢራዊና አስተማማኝ መሰረት የተጣለበት ነበር። ከናትራን በ4 እጥፍ የሚበልጠው ይህ የኒውክሌር ማዕከል ለኢራናውያንም የኩራታቸው ምንጭ ነው። ለዚህም ይመስላል በ2013 ላይ የአሽራፍ ቴክኖሎጂ ዩኒቨርሲቲ ተማሪዎችና የኢራን ምክር ቤት አባላት እንደ ሰንሰለት እጅ ለእጅ ተያይዘው እየዘመሩ ድጋፋቸውን ያሳዩት። በቀጣዩ 2015 ዓ.ም ደግሞ ኢራን በምዕራባውያኑ የሚዘወረው ዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ኤጀንሲና በራሳቸው በምዕራባውያኑ በሚደርስባት ጫና የተነሳ በፎርዶ ኒውክሌር ጣቢያ ላይ ዩራኒየም የማጣራት ስራው እንዳቋረጠች ገልጻ ስምምነት ውስጥ ገብታ ነበር። ይህን ተከትሎም ኢራን ከቻይና፣ ከሩሲያ፣ ከአሜሪካ፣ ከፈረንሳይ፣ ከእንግሊዝና የአውሮፓ ህብረት ጋር በደረሰችበት የተጠቃለለ የጋራ መርሃ ግብር በተደረሰ ስምምነት መሰረት ኢራን በፎርዶ ኒውክሌር ጣቢያ ዩራኒየም ማጣራት እንድታቆም፣ በምላሹ ደግሞ የተጣሉባት ማዕቀቦች በሙሉ እንዲነሱላት ተደርጎ ነበር። የስምምነቱ ይዘቶች የፎርዶን የኒውክሌር ማብለያ ጣቢያነትን አስቀርተው የኒውክሌር ቴክኖሎጂን ለሰላማዊ ዓላማ ለምርምር ብቻ እንዲውል አስገድደውታል። በተጨማሪም ኢራን በጣቢያው ውስጥ ታጣሩ የነበረውን ወደ 87% የደረሰን የዩራኒየም ክምችት በመበረዝ ወደ 5% ዝቅ እንድታደርግና ከዩራኒየም ማጣራት ጋር ምርምር እንኳን እንዳትሰራ ማስገደድ ተችሎ ነበር። በዚህ ስምምነት የተነሳም የፎርዶ ማዕከል በአይነ ቁራኛ መታየቱን ባይቀርለትም በየሚዲያው ስሙን ከሚያብጠለጥሉት የእስራኤል መሪዎችና የምዕራባውያን ሚዲያዎች እፎይታን ማግኘት ችሏል። ኢራንም ስምምነቱን ጊዜ ገዛችበት ተደርጎ ተነግሯል። በፎርዶ የነበረውም ደረጃው የቀነሰ የኒውክሌር ግብዓት ክምችት ወደ ናታንስ ጣቢያ እንዲሸጋገር ሆኗል። እንግዲህ ይሁሉ ተደርጎ ነው ኢራን በእስራኤል የመጀመሪያው ጥቃት በደረሰባት ባለፉት ቀናት መጀመሪያ ላይ በፎርዶ የተጣራው የዩራኒየም ንጥረ ነገር የኒውክሌር ጦር መሳሪያ ለመስራት 100 ቀናት ብቻ የቀረው ነው ተብሎ የተነገረው። ይህ ነው የኢራን ወታደራዊ አመራሮችና የኒውክሌር ተመራማሪዎች ብቃት የሚመሰክረው። የፎርዶ የኒውክሌር ጣቢያ ምስጢራዊነትም ዓለምን አነጋግሯል። እስራኤልን ወደ ጦር ውርወራ አምጥቷል። ምዕራባውያንንም የዩክሬንን ጉዳይ ችላ ብለው ከኢራንና ከፎርዶ ውጪ ጉዳይ የለንም ያስባላቸውም የፎርዶ ኒውክሌር ጦር መሳሪያ ግንባታ ለስኬት መቅረብ ነው። ከጋራ ግብረ ኃይሉ ስምምነቱ በኋላ በጥርጣሬ የሚያዩት እስራኤልና አሜሪካ ጥርጣሬያቸውን ያናረው ጉዳይ የፈጠረው 2016 ላይ ነበር። ይኸውም በዛ ዓመት ኢራን ከፎርዶ የኒውክሌር ማዕከላት አናት ላይ ሩሲያ ሰራሽ ኤስ-300 የተሰኘ የአየር መቃወሚያ መሳሪያ ተከለች። ያን እስራኤልና አሜሪካ ኢራን በፎርዶ የኒውክሌር ጣቢያ ላይ በገባችው መሰረት ዩራኒየም ማጣራት ካልጀመረች ጣቢያውን ከየትኛው ጥቃት ልትከላከል ነው በማለት ጠይቀው መንቀሳቀስ ጀመሩ። ግንባታው ከ80 እስከ 90 ሜትር ምድር ውስጥ የራቀ ሆኖ በከፍተኛ ጥንካሬ የተገነባ የኮንክሪት ጣሪያ ሸፍኖታል። በአናቱ ላይም የማስቀየሻና ድጋፍ ሰጪ ግዙፍ ግንባታም አለው። ከዚህ ግንባታ ላይ ነው የሩሲያ አየር መቃወሚያ ተተክሎ የታየው። Deep inside a mountain, shielded by hundreds of feet of solid rock. Why? Because Fordo was built for one reason: to survive an attack. የፎርዶ ግንባታ በሁለት ዙር ጠብቆ የታጠረ ሲሆን የላይኛው ግንባታ መግቢያውም መውጫውም አንድ ብቻ ነው። ይህም ለጥብቅ ቁጥጥር ተብሎ የተሰራ ሲሆን ወደ ታችኛው የምድር ቤት ለመግባት ደግሞ የተለያዩ ዓላማዎች ተብሎ የተሰሩ 6 በሮች ነው ያሉት። በዚህም ላይ የኮም ከተማን የከበቡትና ግንባታውን በውስጣቸው ያቀፉት ግዙፍ ተራሮች ሌሎች የፎርዶ ጣቢያ ዘቦች ናቸው። ታዲያ አሜሪካና የእስራኤልን ጥርጣሬ ተከትሎ የዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ተቋም ዳግም ማጣራትን በማድረጉ
የተነሳ በ2023 ላይ ተቋሙ ፎርዶ ምድር ቤት ውስጥ ወደ 5% እንዲወርድ ያዘዘውና የኒውክሌር ጦር መሳሪያ ግብዓት የሆነው የዩራኒየም ንጥረ ነገር በ83.7% ከፍ ማለቱን አረጋግጫለሁ ሲል ተናገረ። ይህ ቁጥር ደግሞ የኒውክሌር ጦር መሳሪያ ለመታጠቅ ኢራን በፎርዶ ጣቢያ የቀራት መጠን 6.3% ብቻ መሆኑን አክሎ አስረድቷል። እስራኤል ጥቃት በሰነዘረችበት ሰሞን ደግሞ ፎርዶ 3 ወራት ብቻ ስራ ካላቋረጠ ኢራን የኒውክሌር ባለቤት ሆነች ማለት ነው። ስለዚህ የእስራኤል ትልቁ የቤት ስራ በሚዲያ እንደሚሰማው የናታንስ የኒውክሌር ጣቢያ ሳይሆን የፎርዶ ማዕከል ነው ማለት ይቻላል። አሁን የእስራኤል ጥያቄና እቅድ ይህን ፎርዶ የተሰኘ አስፈሪ ዋሻ እንዴት እናውደመው የሚል ወደ መሆን ከመጣ ከራርመዋል። የእስራኤል የጦር አውሮፕላኖችና ሚሳኤሎች ለፎርዶ የሚሆን አቅም እንደሌለው የታወቀ ነበር። እስራኤል 2 አይነት ምሽግ ሰባሪ ሚሳኤል ቦምቦች አሏት። ነገር ግን ሁለቱም ቢሆኑ 10 ሜትር ርቀት ያለው ምሽግ እንኳ መደምሰስ የሚችሉ አይደሉም። እስራኤል ብቸኛ አቅሟ በልዩ ስልጠና የተካኑ ኮማንዶዎችን ከናደገኛ ፈንጆች ጋር ወደ ፎርዶ አስርጋ በውስጠኛው ክፍል በማስገባት ፈንጆቹን ካጠመደች በኋላ የኮማንዶዎቹን መውጣት ተከትሎ ፍንዳታ በማድረስ ነው የፎርዶን ምሽግ ማፈራረዝ የምትችለው እንጂማ እስራኤል በመጀመሪያው ቀን ጥቃቷ የኢራንን የኒውክሌር ጣቢያዎች ኢላማ አድርጋ ነበር የጀመረችው። በዚህም መነሻዋ አንደኛው የናታንስ የኒውክሌር ጣቢያ ብቻ ሳይሆን ይህን የፎርዶን የኒውክሌር ማብለያ ምሽግም ጥቃት አድርሳበት ነበር። የናታንስ ጣቢያ መጠነኛ ጉዳት የደረሰበት መሆኑም ተሰምቷል። ነገር ግን የዓለም አቀፉ የአቶሚክ ኤነርጂ ተቆጣጣሪ ተቋም ዳይሬክተር ጄኔራል የሆኑት ራፋኤል ግሮሲ ለሚዲያዎች ሲናገሩ የፎርዶ የኒውክሌር ጣቢያ ምንም ጉዳት አልደረሰበትም፣ በአቅራቢያ ያለው የውሃ ማጣሪያ ግንባታ እንኳ አልተጎዳም በማለት አስረድተዋል። እውነቱን ለመናገር ይህ ዕቅድ መታሰቡ በራሱም እንደ ወታደራዊ ባለሙያ ወይም ተንታኝ የቢሆን ዕቅድ እንጂ ተግባራዊነቱ የሚሆን አይደለም ሲሉ የጦር ዕቅድ አዋቂዎች ተናግረዋል። የፎርዶ የኒውክሌር ጣቢያ የላይኛው ሕንጻ ሆነ የውስጠኛው ዋሻ በተወሳሰቡ ጥብቅ ቁጥጥሮች የተወጠረ መሆናቸውና ወደ ጣቢያው የሚገቡና የሚወጡ ሰዎች በረጅም ጊዜ ጥናት ተለይተው የተመረጡና የታወቁ በመሆናቸው አይደለም ለሀገሩ እንግዳ የሆኑ የእስራኤል ኮማንዶዎች ይቀሩና የአገሬው ሰዎች እንኳ ተባባሪ ቢሆኑ የሚቻል አይደለም በማለት ባለሙያዎቹ ያስረዳሉ። ለዚህም ነው እስራኤል ወደ ጦርነቱ አሜሪካን ጎትታ የምታስገባበት ምቹ ጊዜ እየጠበቀች የነበረችው። እስራኤል የፎርዶን የኒውክሌር ጣቢያ ለመምታት ማሰብ የጀመረችው ዘንድሮ አልነበረም። ቀድሞውንም ከ2023 ጀምሮ ያሰበችበትም ቢሆን አቅሟ ስለማይፈቅድ ከአሜሪካ መሪዎች ውስጥ አፍቃሪ እስራኤል የሆኑት ትራምፕና አስተዳደራቸው እስኪመጡ ጠብቃ ነው አሁን ነው ጊዜ አለችው። የእስራኤል ጊዜ የመጠበቅ ምክንያት ደግሞ የከባድ ምሽጎች መደርመሻ ቦምብ ጣይ አውሮፕላን የያዘችው ብቸኛ ወዳጇ አሜሪካ ብቻ ስለሆነች ነው። ቢቱ ስፕሪት የተሰኘውና 136000 ኪሎ ግራም የሚመዝን GBU 57 የተባለን ቦምብ የሚሸከመው አሜሪካ ሰራሽ የጦር አውሮፕላን ብቸኛው የከባድ ምሽጎች መደርመሻ ነው። ስለዚህ የእስራኤል ፍርሃት ለሆነው የፎርዶ የኒውክሌር ምሽግ ያስፈልጋታል። በመሆኑም አሜሪካ ወደ ጦርነቱ እንድትገባ ኔታንያሁ እጅጉን ይፈልጋሉ። የሚገርመው ግን ይህ የአሜሪካኖቹ ቢቱ ስፕሪት የጦር ጄትና የሚሸከመው GBU 57 ቦምብ መምታት የሚችለው የምሽግ አይነት ጥልቀቱም 60 ሜትር ያህል ከሆነ ብቻ መሆኑ ነው። የፎርዶ የኒውክሌር ዋሻ ግንባታ ይህን ታሳቢ አድርጎ በሚመስል መልኩ ጥልቀቱ 80 ወይም 90 ሜትሮችን ያስከነዳው ሆኗል። እንደ አንዳንድ መረጃዎች በመቶዎች የሚጠልቅ ርቀት አለው ይባላል። ስለዚህ ተጠባቂው የአሜሪካ ቢቱ ጄት ቦምቡን አከታትሎ በምሽጉ ላይ መጣል ይኖርበታል እንጂ በአንድ ጊዜ ብቻ ማጥቃት ፈጽሞ ስኬታማ አያደርገውም። ወደ ቻናላችን ቤተሰቦች ለዛሬ አነጋጋሪ ስለሆነው የኢራኑ ፎርዶ ኒውክሌር ጣቢያ የቃኘንበት መሰናዷችንን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደውሏን ምልክት በመጫን በየዕለቱ የምንለቃቸው አስደናቂ ተረኮች በፍጥነት እንዲደርሷችሁ ማድረግ እንደምትችሉ እናስታውሳችሁ። ሰናይ ጊዜ በያላችሁበት።